ይህ ሀሌታ ዩቲዩብ ነው። የሰዓቱን ዓለም አቀፍ ጉዳዮች ይዘን መጥተናል። አዲስ የምትቀላቀሉን ሰብስክራይብ ማድረግ እንዳይረሳ፣ ዜናዎቻችንን ሰምታችሁ ላይክ ማድረግም እንዲሁም። የኢራን የኑክሌር ተቋም መመታቱ በዛ አካባቢ ያለውን የጦርነት መዘዝ እጅግ የከፋ ያደርገዋል ተባለ። ኢራን 1 ሚሊዮን ወታደሮቿ እንዲዘጋጁ እያዘዘች ነው። በተለይ የእግረኛ ጦር የሚገባ ከሆነ አንድም የውጭ የባዕዳን ጦር እዛች አይቀራትም ብላለች። ፓኪስታን ደግሞ ከኢራን ጎን ነኝ ማለቷ አነጋጋሪ ሆኗል። አዲስ የምትቀላቀሉን ሰብስክራይብ አድርጉ። ወደ ዜናዎቹ አመራን። የአሜሪካ የኢኮኖሚ ምክር ቤት ዳይሬክተር እንዳሉት የፕሬዝዳንት ዶናልድ ትራምፕ አስተዳደር በኢራን ላይ ለፈጸመው ጥቃት እስካሁን $12 ቢሊዮን በላይ ወጪ የተደረገ ሲሆን ይህ የተነገራቸው የቅርብ ጊዜ አሃዞች መሆኑንና አሁን ግን የከፋ መሆኑን ተናግረዋል። ሐሴት በሲቢኤስ ዜና ላይ ከፌስ ዘ ኔሽን ፕሮግራም ጋር ባካሄዱት ቃለ ምልልስ የፔንታገን ለኮንግረስ ያቀረቡት ግምት ጦርነቱ ከመጀመሩ ሳምንት በፊት $11.3 ቢሊዮን እንደሚያስወጣ ተመላክቶ ነበረ። የአሜሪካ ባለሥልጣናት $12 ቢሊዮን ወጪ የተደረገበት የጊዜ ገደብን አላብራሩም። አሁን ግን ከዚያም እጥፍ ሊሆን ይችላል። ዩናይትድ ስቴትስ ተጨማሪ ገንዘብ ለኮንግረስ መጠየቅ ይኖርባታል ወይ ተብሎ ሲጠየቅም እንዲህ በማለት መልሰዋል። አሁን የሚያስፈልገንን ነገር ያለን ይመስለኛል። ተጨማሪ ለመጠየቅ ወደ ኮንግረስ ተመልሰን መሄድ ያለብን ሩስ ቮግተን የአስተዳደር የበጀት ጽሕፈት ቤት የሚመለከተው ይመስለኛል ብለዋል ተብሏል። እስራኤል በኢራን ዋና ከተማ ቴህራንና በሊባኖስ ዋና ከተማ ቤሩት ላይ በተመሳሳይ ሰዓት ሰፊ የተባለ የተጠናከረ ጥቃት መክፈቷን የእስራኤል መከላከያ ሰራዊት ይፋ አድርጓል። ይህ መጠነ ሰፊ ወታደራዊ እርምጃ የተወሰደው ኢራን በእስራኤል ላይ አዲስ የሚሳኤል ጥቃት በሰነዘረችበትና የቀጠናው ውጥረት ጣሪያ በነካበት ጊዜ መሆኑ ጦርነቱን ወደ ለየለት አዲስ ምዕራፍ ያሸጋግረዋል ተብሏል። የእስራኤል መከላከያ ሰራዊት ባወጣው ይፋዊ መግለጫ መሰረት በቴህራን እየተካሄደ ያለው ጥቃት ያነጣጠረው የኢራንን ስርዓት ቁልፍ የሽብር መሠረተ ልማት ለማውደም ሲሆን በቤሩት በኩል ደግሞ የሂዝቦላህ ይዞታዎችና የጦር ኢላማዎች ላይ ተለይቶ ድብደባ ተፈጽሟል ብለዋል። ይህ እስራኤል የተቀናጀና በአንድ ጊዜ የተከፈተ የአጸፋ እርምጃ የመጣው ኢራንና ሂዝቦላህ በእስራኤል ላይ በቅንጅት እየፈጸሙት ያለውና ራሳቸውን የተቀናጀ መሆኑን ያረጋገጡበት ተከታታይ ጥቃትን ተከትሎ መሆኑን እስራኤል አስረድታለች። አዲሱ የኢራን መሪ በሞስኮ ሕክምና ላይ መሆናቸው ተሰማ። በቅርቡ በኢራን ላይ በተሰነዘረው ጥቃት የአባታቸውን ቦታ የተኩት አዲሱ የኢራኑ የበላይ መሪ ሙጅተባህ ካሚኒ በደረሰባቸው ከፍተኛ ጉዳት ምክንያት ለቀዶ ጥገና ሕክምና ሞስኮ መገኘታቸው ተዘግቧል። የኩዌት የአልጀሪዳ ጋዜጣ እንደዘገበው መሪው ጉዳት የደረሰባቸው የካቲት 28 ቀን አሜሪካና እስራኤል በቴህራን ላይ በሰነዘሩት የሚሳኤል ጥቃት ሲሆን በዚያ ጥቃት የቀድሞ መሪ አያቶላህ አሊ ካሚኒ መገደላቸው ይታወሳል። ፕሬዚደንት ፑቲን ለቀዶ ጥገናው አስፈላጊውን ድጋፍ በራሳቸው እንዳቀረቡና መሪው በሚስጥር በሩሲያ ወታደራዊ አውሮፕላን ወደ ሞስኮ መወሰዳቸው ተነግሯል። ይህ ዘገባ የወጣው የአሜሪካው ፕሬዚደንት ዶናልድ ትራምፕ መሪው በሕይወት ስለመኖራቸው ጥርጣሬ ካሳደሩ በኋላ ነው። ኤንቢሲ እንደዘገበው ትራምፕ በሕይወት ስለመኖሩ እርግጠኛ አይደለሁም ካሉም በኋላ ለሀገርህ ብለህ ውሳኔ ወስን፣ እጅህንም መስጠት አለብህ ሲሉ ተደምጠው ነበረ። በተመሳሳይ የአሜሪካ መከላከያ ሚኒስትር ፒት ሄግስ ወጅተባ ካሚል በደረሰባቸው ጥቃት ቆስለዋል፣ ምናልባትም መልካቸው ተበላሽቷል ሲሉ ገልጸዋል። መሪው በድምፅ ወይም በምስል ከመቅረብ ይልቅ በጽሑፍ መግለጫ መስጠታቸውም ለዚህ ጥርጣሬ መነሻ እንደ ምክንያት ሆኗል። በኢራን በተከፈተው ጦርነት ምክንያት በትራምፕ አስተዳደር ውስጥ የመጀመሪያ የሥራ መልቀቂያ ከተመዘገበ በኋላ ነገሩ መነጋገሪያ ሆኗል። የብሔራዊ ጸረ ሽብር ማዕከል ዳይሬክተር ጆ ኬንት ከከፍተኛ የመንግሥት ሥልጣን መልቀቃቸው ይታወቃል። ኬንት በሥራ መልቀቂያ ደብዳቤያቸው ላይ እንዲህ ብለዋል። ከጥልቅ ማሰላሰል በኋላ የሥራ መልቀቂያ ለማቅረብ ወስኛለሁ። በኢራን ላይ እየተካሄደ ያለው ጦርነት በንጹሕ ሕሊና ለመደገፍም አልችልም። ኢራን በአገራችን ላይ የደቀነችው ምንም አይነት ስጋት የለም። ይህን ጦርነት የጀመርነው በእስራኤልና በሃያሉ የሎቢ ቡድን ግፊት ነው ብለዋል።
ይህን ተከትሎ ዶናልድ ትራምፕ ደግሞ በሰውየው ላይ ተሳልቀዋል። ድሮም ቦቅቧቃ ነገር ነበረ ብለው ነው የተሳለቁት። ሁኔታው ግን አሁንም ማነጋገሩን እንደቀጠለ ነው። የአሜሪካ የአየር ላይ የበላይነት አበቃለት እየተባለ ነው። የቻይናው የመከላከያ ኩባንያ ጂንግ ኩባንያ በኢራን ላይ ተልእኮን አጠናቆ ሲመለስ የነበረን የአሜሪካ ቢ2 ስፕሪት ስውር ቦምብ ጣይ አውሮፕላን የለቀቀውን የራዲዮ ምልክት የእኔው ሲስተም መጥለፍ ችሏል ሲል አስታውቋል። የዚህ ቦምብ ጣይ አውሮፕላን ዋነኛው መለያ ባህሪ በራዳር እንዳይታይ ተደርጎ መሰራቱ እንደሆነ ይታወቃል። ሆኖም የጁንግ ሲስተም አውሮፕላኑን በኦፕሬሽን መጀመሪያ ምዕራፍ ላይ ፔትሮ 41 እስከ ፔትሮ 44 የተባሉ የጥሪ ካርዶችን ኮል ሲግናል በመጠቀም ሲንቀሳቀስ የነበረውን የራዲዮ ምልክት በተሳካ ሁኔታ መያዝ ችሏል። ይህ ሲስተም የእንቅስቃሴ ቅጦችን ለመተንተን በሰው ሰራሽ አስተውሎት የሚደገፍ ነው። ኩባንያው እንደገለጸው ሲስተሙ ምልክቶቹን መለየት ብቻ ሳይሆን የአሜሪካ ጦር ያሳየውን ምልክትና የእንቅስቃሴውን ቅደም ተከተል መልሶ በመገንባት ጦርነቱ ከመፈንዳቱ በፊት ቀደምት ማመልከቻዎችን መተንበይ ችሏል። ኩባንያው ያገኘው መረጃ ባለፉት 2 አስርት ዓመታት በመከላከያ ምስራቅ የታየውን ትልቁን የአሜሪካ ወታደራዊ ኃይል ክምችት መሆኑን ይገልጻል። ይህም የአሜሪካ የአየር ላይ የበላይነት ዘመን ማብቀቱን የሚያበስር መሆኑን፣ በአሁኑ ወቅትም ሁሉም የአሜሪካ አውሮፕላኖች ለቻይና ሰው ሰራሽ አስተውሎት ኤአይ የተጋለጡ ናቸውም አስብሏል። ጀንጋን ቴክኖሎጂ ከቻይና ጋር ግንኙነት ያለው ድርጅት የእኔው ጄንግ የተሰኘ የሰው ሰራሽ አስተውሎት ስርዓት የቢ2 ቦምብ ጣይ አውሮፕላኖችን መጋቢት 1 ቀን በኢራን ላይ ጥቃት ሰንዝረው ሲመለሱ የለቀቀው የራዲዮ ምልክት በተለይ ፔትሮ 41 እስከ 44 የሚሉ የጥሪ ካርዶችን መለየት ችሏል ተብሏል። ቱርክ የጦርነትን መልክ የሚቀይር አዲስ ካሚካዝ ድሮን ይፋ አደረገች። 2000 ኪሎ ሜትር በላይ የሚጓዝ ኢላማንም የሚመታ ነው። ታዋቂው የቱርክ የድሮን አምራች ባይካር እስከ 2000 ኪሎ ሜትር እርዝመት ተጉዞ ኢላማውን የሚያጠፋው K2 የተሰኘ ዘመናዊ የካሚካዝ ድሮን አስተዋውቋል። ይህ ድሮን በቴክኖሎጂም ሆነ በፈንጅ የመሸከም አቅሙ ከቀድሞቹ ድሮኖች በእጅጉ የላቀ ነው ተብሏል። የK2 ድሮኖች ልዩ ባህሪም 200 ኪሎ ግራም የሚመዝን ከባድ ፈንጅ ተሸክመው ለ13 ሰዓታት አየር ላይ መቆየት ይችላል። በሰው ሰራሽ አስተውሎት ኤአይ አማካይነት በቡድን ወይም በመንጋ በመሆን ያለ ሰው ንክኪ በተቀናጀ መልኩ ጥቃትም ይሰነዝራል። ከመቆራረጥ ነፃ ነው። የሳተላይት መገናኛው ጂፒኤስ ባለበት ወይም የራዳር ረብሻ ባለበት አካባቢ እንኳን የመሬት አቀማመጥን በመተንተን መለየትና ማጥቃት የሚችል ለየት ያለ ድሮን ነው ተብሏል። ፓኪስታን ከኢራን ጎን እንደምትቆም በይፋ አስታወቀች። ኢራን በበኩሏ ኢስላማባድ ላሳየችው አጋርነት አመስግናታለች። ኢራን በመካከለኛው ምስራቅ እየተካሄደ ያለውን ጦርነት ተከትሎ ፓኪስታን ላሳየችው ድጋፍ እናመሰግናለን ያለችው። ይህን ተከትሎ ሀገራቱ የፓኪስታን መርከቦች በሆርሙዝ የባህር ሰልጥ ያለማንም ከልካይ እንዲያልፉ የሚያስችል ስምምነት ተፈራርመዋል። በስምምነቱ መሰረት ከአቡዳቢ ዳስ ደሴት ነዳጅ የጫነ የፓኪስታን መርከብ ሆርሙዝን አቋርጦ ወደ ፓኪስታን ካራቺ እያመራ ነው። የፓኪስታን መርከብ የሆርሙዝ ወሽመጥ ከተዘጋ በኋላ በሰርጡ ያለፈ የመጀመሪያው መርከብ ሆኗል። በተጨማሪም ኢራን በቻይና መገበያያ ዩዋን ነዳጅ የሚገዙ መርከቦችን በሰርጡ ማለፍ እንደሚችሉ አስታውቃለች። ይህ ደግሞ በኢኮኖሚ ዘርፍ የአሜሪካ ልዕለ ኃያል ሚስጥር የሆነውን የፔትሮ ዶላር ስርዓት ለመቀየር የተወሰደ ስትራቴጂካዊ ስልት ነው ተብሏል። ኢራን የአሜሪካ እስራኤል ሚሳይሎች የቡሽር የኑክሌር ጣቢያዎች መምታታቸውን ገለጸች። የኢራን መንግስት ባወጣው መግለጫ በአገሪቱ ደቡባዊ ክፍል የሚገኘው ታዋቂው የቡሻር የኑክሌር ኃይል ማመንጫ ጣቢያ በአሜሪካና በእስራኤል የጋራ የሚሳይል ጥቃት እንደደረሰበት አስታውቃለች። እንደ ብሪክስ ኒውስ ዘገባ ኢራን ጥቃቱ የተፈጸመው የንጋት ላይ የኑክሌር ጣቢያው ኢላማ ያደረጉ በርካታ ሚሳይሎች ከተወረወሩ በኋላ ነው። ይህ ጥቃት በክልሉ ለረጅም ጊዜ ሲሰጋ የነበረውን ቀጥተኛ ግጭት ወደ አዲስ ምዕራፍ የሚያሸጋግረው ይሆናል ተብሏል። እስራኤል ለአዲሱ የኢራን መሪ የሞት ማስጠንቀቂያ ሰጠች። እስራኤል የጥቃት ኢላማዎቼ ዝርዝርን እያሰፋው ነው ብላለች። የኢራን ብሔራዊ ደህንነት ምክር ቤት ጸሐፊ የሆኑት አሊ ላርጃሪን አስወግዳለች።
እናም እስራኤል አሁን ደግሞ ትኩረቷን ወደ አዲሱ የኢራን ጠቅላይ መሪ ሞጅታባ ካሚኒ ላይ አድርጋለች። የእስራኤል ጦር ቃል አቀባይ ኤፍ ዴፍሪን በሰጡት መግለጫ እጅግ ጠንካራ ዛቻ ነው የሰነዘሩት። ስለ ሞጅታባ ካሚኒ የምናውቀውም ሆነ የምንሰማው ነገር የለም። ነገር ግን አንድ ነገር እርግጠኛ ነኝ፣ ክትትል አድርገን ይህንንም ሰው እንሸኛለን ብላለች እስራኤል። በመጨረሻም የኢራን ቁልፍ ባለሥልጣናት ግድያ መዋቅራቸውን አያፈርሰውም አሉ የውጭ ጉዳይ ሚኒስቴር አባስ አራግቺ። እስራኤል ከፍተኛ የኢራን ባለሥልጣን የሆኑት አሊ ላርጃኒ መገደሉን ቢያረጋግጡም ድርጊቱ በአገሪቱ ከፍተኛ አመራር ላይ ምንም አይነት ልዩነት ያመጣም ነው ያሉት የውጭ ጉዳይ ሚኒስትሩ። የተገደሉት የ67 ዓመቱ አሊ ላርጃኒ የኢራን ብሔራዊ ደህንነት ምክር ቤት ጸሐፊና የሟቹ መሪ አያቶላህ አሊ ካሚኒ የቅርብ ረዳት ነበሩ። ላርጃኒ ከ19 ቀን በፊት ጦርነቱ ከተጀመረ ጊዜ አንስቶ የተገደሉ የቴህራን ከፍተኛ አመራር ናቸው። ስርዓቱ በአንድ ግለሰብ ላይ የተመሰረተ አይደለም ነው ያለችው ታዲያ ኢራን። የውጭ ጉዳይ ሚኒስትሩ አባስ አራግቺ ከአልጀዚራ ጋር ባደረጉት ቃለ ምልልስ አሜሪካና እስራኤል የኢራን መንግስትን በአንድ ግለሰብ ላይ እንደማይቆም እስካሁን አለመረዳታቸው ይገርመኛል ብለዋል። የኢራን እስላማዊ ሪፐብሊክ ጠንካራ የፖለቲካ፣ የኢኮኖሚ፣ የማኅበራዊ ተቋማት መዋቅር አለው። የአንድ ግለሰብ መኖር ወይ አለመኖር መዋቅሩን አይነካውም ሲሉ አራግቺ ተናግረዋል። ሚኒስትሩ አክለውም የሀገሪቱ የበላይ መሪ አያቶላ አሊ ካሚኒ በየካቲት 21 ፌብርዋሪ 28 በተፈጸመው ጥቃት በተገደሉበት ሥነ ሥርዓት ሳይጓደል ወዲያውኑ ምትክ ተሹሞ ሥራቸው መቀጠሉንም እንደ አብነት አንስተዋል። የላርጃኒ ግድያ በተረጋገጠ ማግስትም የኢራን መንግሥት መገናኛ ብዙሃን የባሳጅ ሚሊሻ ኃይል አዛዥ የሆኑትን ብርጋዴር ጄኔራል ጎላም ሬስ ሶሌይማንን በአሜሪካ ጽዮናዊ ጠላት ላይ ጥቃት መገደላቸው በይፋ አረጋግጠዋል። ጄኔራል ሱሌይማን ላለፉት 6 ዓመታት የኢራን የውስጥ ደህንነት ኃላፊነትን ሲመሩ የቆዩና በወቅታዊ ጦርነት ያጸፋ ምላሽ ስልት ላይ ቁልፍ ሚና የነበራቸው ናቸው። ሚኒስትር አራግቺ በክልሉ እየተባባሰ ላለው ግጭት አሜሪካንን ተጠያቂ አድርገዋል። ይህ ጦርነት የኛ አይደለም፣ እኛም አልጀመርነውም። ለሚከተለው ሰብአዊና ፋይናንሻዊ ዓለም አቀፍ ኪሳራ ሁሉ አሜሪካ ተጠያቂ ነች ብለዋል። ዜናዎቻችን በዚያ በቃው።